በአማራ ክልልና በተለያዩ ቦታዎች ላይ የጀመረው ውጊያ አሁንም ተባብሶ የቀጠለ ሲሆን አንሻ ክፍለ ጦር ሰፊ ቀጠና ሸፍኖ ማጥቃት የመጣውን ጠላት በመመከትና መልሶ ማጥቃት በማድረግ በርካታ ኃይሉን በመምታት ታላቅ ድል ተጎናጸፉ። የደጋው መብረቅ ክፍለ ጦር ከ6 ወራቶች በላይ የኮማንድ ስልጠናን ሲወስዱ የነበሩ የልዩ ኮማንድ አባላቶች በዛሬው ዕለትም በርካታ ህዝብ በተገኘበት መድረክ ማስመረቀ። በሌላ በኩልም በጎንደር ቀጠና እርቁ ከተበሰረ ማግስት ጀምሮ ሁለቱ እዞችም በጋራ ባካሄዷቸው አውደ ውጊያዎች አመርቂ ድሎችን ያስመዘገቡ መሆናቸውም ታወቀ። ሰላም ጤና ይስጥልን የተወደዳችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ ያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት የጠየቅን ወደ መረጃዎቻችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ አንሻ ክፍለ ጦር ሰፊ ቀጠና ሸፍኖ ማጥቃት የመጣውን ጠላት በመመከትና መልሶ ማጥቃት በማድረግ በርካታ ኃይሉን በመምታት ታላቅ ድልም ተጎናጸፉ። አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ አንሻ ክፍለ ጦር ከወቄጣ እስከ አቃታ ቀጠና ዘርግቶ የመጣውን የፋሽስቱን ሰራዊት በአንሻ ክፍለ ጦር እንዳልነበረ ተደርገዋል። ከጋሸና እና ከፍላቂት በሁለት አቅጣጫ የመጣውን የወራሪውን ሰራዊት በመረምረም ሙትና ቁስለኛ በማድረግ ታላቅ ድልም ሰርተዋል። ቁስለኛውን በኦራል ሸራ ልብሶ ወደ ጋሸና ሲያግዝ መዋሉን የክፍለ ጦሩ ቃል አቀባይ ገልጸዋል። በርካታ ኪሳራን ያስተናገደው ጠላት ከ5 በላይ የነፍስ ወከፍ መሳሪያ የተማረከ ሲሆን በቁጥር ያልተረጋገጠ ተተኳሽም ተማርከዋል። በሌላ መረጃችንም በጎንደር ቀጠና እርቁ ከተበሰረ ማግስት ጀምሮ ሁለቱ እዞችን በጋራ ባካሄዷቸው ወደ ውጊያዎች አመርቂ ድሎችን እያስመዘገቡ መሆናቸውም ታወቀ። በአርበኛ ሀብተ ወልዴ የሚመራው በአፋብኃ በላይ ዘለቀ ዕዝ እና በአርበኛ ደረጀ በላይ የሚመራው በአፋሕድ ጎንደር ጠቅላይ ግዛት ዕዝ በጋራ በመሆን በማክሰኝት ከተማ በ3 አቅጣጫ በከፈቱ ጥቃት በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ወታደሮችን ሙትና ቁስለኛ ማድረጋቸው ታውቋል። መብረቃዊ እርምጃ ነው በተባለው በዚህ ውጊያ የፋኖ ኃይል ወደ ከተማዋ ሰርጎ በመግባት የጠላት ብልጽግና ወታደራዊ ካምፖችን ማውደም የተቻለ ሲሆን በተመሳሳይ የጠላት ኃይል የሚይዘው የሚጨብጠው አቶ ድንብርብር ወጥቶ መዋሉን ጣቢያችን ለማረጋገጥም ችሏል። በተመሳሳይ ሁለቱ ግዙፍ እዞች በጋራ በመሆን በምዕራብ በለሳ አበየና ድርቃ እንዲሁም ልደታ በተባሉ አካባቢዎች ላይ በወሰዱት እርምጃ በርካታ ቁጥር ያላቸው የአገዛዙ ወታደሮችን ማጥፋትም ችለዋል። በአፋብኃ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ስር ከሚገኙት ከጎንደር የበጋሻው ክፍለ ጦርና ከጥቁር አንበሳ ክፍለ ጦር የተውጣጡ አሃዶች እንዲሁም በአፋሕድ ጎንደር ጠቅላይ ግዛት ዕዝ ክፍለ ጦሮች በጋራ በመሆን ጥቅምት 19 ከረፋዱ ጀምሮ እስከ አመሻሹ በምዕራብ በለሳ አበየ ድርቃና ልደታ በተባሉ አካባቢዎች ላይ በወሰዱት እርምጃ በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ወንበር አስጠባቂ ወታደሮች መገደላቸውን ጣቢያችን ከሁለቱም እዞች ያገኘው መረጃ ያመላክታል። ፈጣንና ልዩ ማጥቃት በተደረገበት በዚህ ውጊያ አገዛዙ የሚመካባቸውን ወታደሮች ጥቃቱን መቋቋም ከብዷቸው ሙትና ቁስለኛ ከመሆን የተረፉት ወደ አርባያ በለሳ መፈርጠጣቸው ታውቋል። እነዚህ ሁለቱ እዞች በጋራ በመሆን ከቀናት በፊት በማዕከላዊ ጎንደር አለፋ ወረዳ እና በምዕራብ ጎንደር ቋራ ወረዳ በወሰዱ ጠንካራ እርምጃ ከ60 በላይ የአገዛዙ ወታደሮች ሲገደሉ ከ48 በላይ የሚሆኑ ደግሞ ስለመቁሰላቸው ጣቢያችን በዕለቱ መዘገቡ አይዘነጋም። በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በተደረገ ውጊያ በበላይ ዘለቀ ዕዝ በኩል ከመይሳው ካሳ ኮር ቋራ ኦሜድላ ክፍለ ጦርና በጎንደር ጠቅላይ ግዛት ዕዝ በኩል ደግሞ በቅጽል ስሙ አባ ቆስቁስ በመባል በሚጠራው በአርበኛ ክንዱ የተመራው የፋኖ ኃይል ግራና ቀኝ በመጣመር በደለጎ ከተማ የመሸገው የጠላት ሰራዊትን ዶጋመድ ማድረግም ችለዋል። በዚህ ውጊያ ከ60 በላይ የአገዛዙ ወታደሮች ሲገደሉ ከ48 በላይ የሚሆኑ ደግሞ መቁሰላቸው ተረጋግጧል። በጎንደር ቀጠና በአርበኛ ሀብተ ወልዴ የሚመራው በአፋብኃ አርበኛ በላይ ዘለቀ ዕዝ እና በአርበኛ ደረጀ በላይ የሚመራው በአፋሕድ ጎንደር ጠቅላይ ግዛት ዕዝ ከበርካታ ቀናት ውይይትና ንግግር በኋላ በአማራ ሕዝብ ላይ የተደቀነው የህልውና አደጋ ለመመከት የሚያስችል ልባዊና ወንድማዊ እርቅ መፈጸማቸውን ጥቅምት 4 2018 ዓ.ም በነበረው የምሽት መረጃችን መዘገባችን ይታወሳል። ሁለቱ አደረጃጀቶች ላለፉት 2 ዓመታት በውጭና በውስጥ ሰርጎ ገቦች በእጅጉ ሲፈተኑ የቆዩ
ሲሆኑ የጠላት እጆችን በመቁረጥ ከጥቅምት 4 2018 ዓ.ም ጀምሮ ታላቅ የምስራች ካሰሙ በኋላ በጋራ በመሆን በጠላት ላይ ያን መራርና ኃያል ክንዳቸውን ያለ ርህራሄ እያሳረፉ ይገኛል። አድማጮቻችን መረጃችን የቀጠለ ሲሆን በሌላ በኩልም የደጋው መብረቅ ክፍለ ጦር ከ6 ወራቶች በላይ የኮማንድ ስልጠና ሲወስዱ የነበሩ የልዩ ኮማንድ አባላቶች በዛሬው ዕለትም በርካታ ህዝብም በተገኘበት መድረክም አስመረቀ። አፋብአ ምስራቅ አማራ ቀጠና ሚኒሊክ ዕዝ መረጃችን የቀጠለ ሲሆን በሌላ በኩልም የደጋው መብረቅ ክፍለ ጦር ከ6 ወራት በላይ የኮማንድ ስልጠና ሲወስዱ የነበሩ የልዩ ኮማንድ አባላቶች በትላንትናው ዕለትም በርካታ ህዝብ በተገኘበት መድረክ ማስመረቀ። አፋብአ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ክፍለ ጦር ከ6 ወራቶች በላይ ልዩ ኮማንድ ስልጠና ሲሰጣቸው የቆዩ ልዩ ኮማንዶችን ጥቅምት 20 2018 ዓ.ም በትላንትናው ዕለት አስመርቀዋል። የተለያዩ ትርኢቶችን ያሳዩ በአማራ ህዝብ ላይ የሚደርሰውን የዘር ጭፍጨፋ ተመራቂዎች በግጥም አዋስተው ለተመልካች ህዝቦችም ገልጸዋል። ከዚህ ጋር ተያይዞ ልዩ ኮማንዶች በአማራ ህዝብ ፊት ቃለ መሐላ ፈጽመዋል። ለአማራ ህዝብ የህልውና ዘቦች መሆናቸውን ጭምር ተመራቂዎችም ገልጸዋል። በምረቃት ፕሮግራሙ ላይ የፋኖ ከፍተኛ አመራሮች፣ የክብር እንግዶች፣ የአማራ ህዝቦችና የትግል ደጋፊዎች የተገኙ ሲሆን ልዩ ኮማንዶች ያሳዩ ትርኢት ህዝቦችን በደስታና ለመልካም ለካም እንችላለን በሚል ቁጭት አዘል ያስነባ ትርኢትም ሆኗል። እውቀትንና ጥበብን በተካኑት አሰልጣኞች በመቶ አለቃ ሲሳይ መልካሙ፣ በኮማንድ ጋሻው ቢያርጎ፣ በኮማንድ ይልቃል አስማረና በርካታ የማሰልጠን ብቃት ያላቸው አሰልጣኞች ሙያቸውንና ጥበባቸውን ሙሉ ተጠቅመው ያሰለጠኗቸው የልዩ ኮማንድ አባላቶች በስነ ምግባርና በራዕይ ተገንብተው የአማራን ህዝብ ሰለቸኝ ደከመኝ ሳይሉ ሌት ተቀን የተጋረጠበትን የህልውና አደጋ ለመመከት ብቁ የነጻነት ፍሬ እንዲያፈሩ ተደርገው ታንጸዋል። ተመራቂ ልዩ ኮማንዶች በእሳት ላንቃ መሃል እንዳቦ ሸማኔ እየተምዘገዘጉ የእጅ ለእጅ የሳንጃ ግጥሚያን የካታ ትርኢቶችን በማሳየት ከ6 ወራቶች በላይ ዋጋ የከፈሉበትን ውጤታቸውን ለህዝባቸው ሲያሳዩ የአማራ ህዝብ ወደር አልባ ደስታ ከፊታቸው ሞልቶ ይታፈስም ነበር። በዚህ የምረቃት ፕሮግራም ላይ አርበኛ ተመስገን አለባቸው፣ ሻለቃ ሀብቴ አባቡ፣ አርበኛ ጨለፋ ተስፋይና በርካታ የፋኖ ከፍተኛ አመራሮች ተገኝተው የምረቃ ስነ ስርዓቱን የከፈቱ ሲሆን ከፍተኛ አመራሮችም ከዚህም በላይ እናሰለጥናለን፣ እናደራጃለን፣ ጥላታችንን ደምስሰን የአማራን ህዝብ ነጻ እናውጣለን። ለዚህ ደግሞ ሁሉም አቅሙ የሚፈቅድ አማራ ሁሉ መሰልጠን አለበት። ለህዝቡ ሊያጠፋን የመጣን ወራሪ ኃይል እንደ ህዝብ ልንመክተው ይገባናል ሲሉ ገልጸዋል። የአካባቢው ወጣትና ህዝብ ሞራል የሚሸንጠው የልዩ ኮማንድ የምረቃት ፕሮግራም ከምንጊዜውም በላይ አማራ ይችላል የሞራል ተነሳሽነት ያሳየበት ንቅናቄም ነበር። ከምርቃቱ ፕሮግራም በኋላ የአካባቢው ማህበረሰብ ልዩ ኮማንድ ተመራቂዎችን በስስት አጅቦ ብሮ ወሸባዬ ያለበት አማራዊ አውድም ሆኗል። ሰልጥነን እንዋጋለን፣ እየተዋጋን እናሰለጥናለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። መረጃችን የቀጠለ ሲሆን በሌላ በኩልም አፋብአ ቴዎድሮስ ዕዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ የጀግኖች ሻምበል መማር ጌትነት ሻለቃ አባላት መራዊ ከተማ ላይ የተወሸቀውን ወንበር አስጠባቂ የሰራዊቱን እንቅስቃሴ ክትትል በማድረግ በተጠና መንገድ እርምጃ ወስደዋል። በቀን 19 ትናንት ሌሊቱን አጥቢያ እያንዳንዱን እንቅስቃሴ በጥልቀት ክትትል ሲያደርጉ ከቆዩ በኋላ ባካሄዱ ድንገተኛ ኦፕሬሽን 5 ሙትና 7 ከ7 በላይ ከባድና ቀላል ቁስለኛ በማድረግ 5 የጦር መሳሪያ ምርኮ ማግኘትም ተችሏል። በተደጋጋሚ በከተማ ልዩ ኦፕሬሽን በመስራት የሚታወቁት ዛሬም በሚሊሻዎች ላይ ባደረሱት ከፍተኛ ጉዳት በጠላት ሰፈር ፍርሃትና ለመረጋጋት የእርስ በርስ አለመተማመን መፈጠራቸውን የዓይን እማኞችም ገልጸዋል። ሌላኛው የአበራ ሙጩ ሻለቃ በድንገተኛ የደፈጣ ጥቃት በመፈጸም ጠላትን አንጠባጥቦታል። ከመራዊ ወደ አጣዬ ሬሽን በማድረስ ላይ የነበረውን የጠላት ኃይል በመምታት 2 ሞት 9 ቁስለኛ ማድረግ ችለዋል። በደረሰባቸው ጉዳት ፋኖ እንዳለ ለምን አልነገራችሁንም በማለት በአካባቢው ካሉ ነዋሪዎች 2 ንጹሃን ከቤት አውጥተው ይዘዋቸውም ሄደዋል። መረጃውንም ያደረሰን ፋኖ ሀብታሙ የሱፍ አፋብአ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አንደኛ ክፍለ ጦር ህዝብ ግንኙነት። ይህ በእንዲህ እንዳለ በሌላ መረጃችንም ግብጽ የኤርትራን ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዚዳንት አብዱል ፈታህ አልሲሲ ለቀናት ጉብኝት ካይሮ ለገቡት የኤርትራ ፕሬዚዳንትም ተናገሩ። ግብጽ በምታስመርቀው ግዙፍ ሙዚየም ስነ ስርዓት ላይ ለመታደምና በሁለቱ ሀገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት
የነበሩት ፕሬዚዳንት ኢሳያስ አፈወርቅ ፕሬዚዳንት ሲሲ አገራቸው የኤርትራ ደጋፊ መሆኗን ገልጸዋል። ከዚህ ቀደም ግብጽ በተደጋጋሚ የጎበኙት ፕሬዚዳንት ኢሳያስ አፈወርቅ የአሁኑ ጉብኝታቸው በፕሬዚዳንት አልሲሲ ግብዣ የሚካሄድ ሲሆን ለ5 ቀናት የሚቆይ ነው። ከፕሬዚዳንቱ ጽህፈት ቤት የወጣው መግለጫ እንደሚያመለክተው ሁለቱ ፕሬዚዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራ ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረዋል። የፕሬዚዳንት አልሲሲና ፕሬዚዳንት ኢሳያስ ውይይቱ የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳው የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር አብይ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩት ከአንድ ቀን በኋላ ነው። የቀይ ባህር ጉዳይ ለኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው መሆኑን የገለጹት ጠቅላይ ሚኒስትር ባለፉት 30 ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለው በመሆኑ ሊስተካከል እንደሚገባው አጽንኦት ሰጥተው ተናግረውም ነበር። በኤርትራ በኩልም በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው በመግለጽ ስትቃወምም ቆይታለች። ቢሆኑም ግን ጠቅላይ ሚኒስትሩ አብይ የሀገሪቱ ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ምንም አይነት ህጋዊ መሰረት የሌለውና በየትኛውም የሀገሪቱ ከፍተኛ የስልጣን አቋም አካላዊም በህዝቡ ያልተወሰነ መሆኑን በመጥቀስ በንግግር መፍትሄ ሊገኝለት እንደሚገባ ተናግረዋል። ኢትዮጵያ ከኤርትራ ጋር በሰላም አብረው ለማደግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስትሩ ሀገራቸው የጦርነት ፍላጎት እንደሌላት፣ ነገር ግን ወደ ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድም ይህንን በኤርትራ ላይ የተነጣጠረ ንግግር ካደረጉ ከአንድ ቀን በኋላ ወደ ካይሮ በማቅናት ከግብጽ ፕሬዝዳንት ጋር የተገናኙት ፕሬዝዳንት ኢሳያስ በተለያዩ ጉዳዮች ጋር መወያየታቸውን ተነግሯል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀው ውዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯን ይታወሳል። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን በአሁኑ ጉብኝትን ፕሬዝዳንቱ ይህንኑ በድጋሚ እንዳረጋገጡላቸው የወጣው መግለጫ አመላክተዋል። ሁለቱ መሪዎች በተጨማሪ በጦርነት እየታመሰች በምትገኘው በሱዳንና በሶማሌ ጉዳይ ላይ የተወያዩ ሲሆን ዓለም አቀፍ ህግ በተለይ የቀጠናውን ሀገራት ነጻነት፣ ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽንኦት መስጠታቸው ተገልጿል። መሪዎች ካይሮ ላይ የተገናኙት 2 ዓመት ባለፈው የእርስ በርስ ጦርነት ውስጥ በምትገኘው ሱዳን ዋነኛ ተፋላሚ የሆነው እና በኤርትራና በግብጽ የሚደገፈው የሱዳን ጦር በዳርፉር ከባድ የተባለ ሽንፈት ከገጠመው በኋላ ነው። ግብጽ፣ ኤርትራና ሶማሊያ ባለፈው ዓመት ጥቅምት የጋራ ግንባር የመሰረቱት ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበር። በ1990 ደም አፍሳሽ የድንበር ጦርነት አድርገው ለ20 ዓመታት በላይ በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸውን አሻሽለው በትግራይ ውስጥ በተካሄደው ጦርነት ውስጥ በጋራ እስከ መዋጋት ደርሰው ነበር። የትግራይ ጦርነትን ያስቆመው የፕሪቶሪያው ስምምነት ከተፈረመ በኋላ ግንኙነታቸው የሻከረው የኢትዮጵያና የኤርትራ መንግስታት የኢትዮጵያ የባህር በር ፍላጎት ተከትሎ የበለጠ ወደ ተካረረ ሁኔታ ውስጥ ገብተው ጦርነት እንዳይቀሰቀስ ስጋትም ተፈጥሯል። የተወደዳችሁ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት